ልብስና ጫማ የተለያዩ ነገሮች ኢትዮጵያ ይሻላል ወይስ ከዛው ከስደት ብናመጣ ይሻላል? እንግዲህ ከነዋጋቸው ይሄ ጃኬት እናንተ ጋር ስንት ይሆናል? እኛ ጋር ከነዋጋው ነግራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም ያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ አዲስ ሆናችሁ ሰብስክራይብ አርጉ፣ ነባሮች ላይክ ኮሜንት ሼር አርጉ። ኢድ መጥቷል፣ ፏፏ አርጉን እና እንግዲህ እነዚህ ልብሶች ልንገራችሁ ዋጋቸውን። ይሄ ጃኬት ባለፈው ትንሽ ጊዜ ነው 1 ወር ምናምን ቢሆን ነው 1300 ብር ነው የገዛሁት። አሁን 1700 ብር በቃ 5 ሳንቲም አይቀነስም ማለት ነው። በቃ ምን ታረጉታላችሁ? ያላችሁ አማራጭ መግዛት ነው። ሰው ሱቅ ብትሄዱ ልብስ ቤት ብትሄዱ ወረፋው ትጠላላችሁ። ወላሂ በቃ የልብሱ ዋጋ ታውት ከሊ ወሊ ዋናው መገዛቱ ነው። በዋጋ የሚጨነቅ ሰው የለም። ምንም አይነት ነገር ያማራው ነገር መልበስ ነው፣ መግዛት ነው። የታባት ወላሂ ደስ ይላል። እንደዚህ እንደተወደደ ሁሌ እንደቀጠለ ቢሆን እኔ አንድ ሰው ሱቅ ገብቶ ይገዛል ብዬ አላስብም ነበረ። ግን ይገዛል። ክስክስ ነው በቃ ሱቅ ብትሄዱ ወረፋው ትጣላላችሁ ወላሂ። እና በቃ ደስ ይላል። እና እቺ ቀሚስ እንግዲህ እናንተ ጋር ቢያንስ ወይ 120 ሪያል ትሆናለች ወይ 100 ድርሃም ትሆናለች ባላችሁበት ሀገር ማለት ነው። እዚህ ስንት ብትገዛ ጥሩ ነው? እስቲ ኮሜንት ላይ ተናገሩ። ከታች አስመራለሁ። ያኒ በቃ እቺ ቀሚስ እዚህኛ ጋር 2000 ብር ጠብ ነው የምታረጉት። 2000 ብር በቃ የ200 ብሩ 10 ፍሬው ትሰጣላችሁ ማለት ነው። 2000 ብር እና 2000 ብር እቺ ጥሩ ናት። ዋጋዋ ጥሩ ነው። እዛ ቦይ በ80 ሪያል ምናምን ቢገዛ አስቡት። እዚህ ይሻላል ብዬ አስባለሁ። የሚመጣበት አለ፣ ስንት ነገር አለ። ቁጥ እና እዛ ቦታችሁ ገብታችሁ ውለዱ። ወሽ ያላ ዶሮዎቼ ሊወልዱልኝ ነው። ጉሉ ማሻአላ። በቃ ለእንትን ለኢድ እንቁላል አልገዛም። የእነሱን ሰብስቤ ዶሮዬ ላይ እሰራለሁ። ማሻአላ ሊታረዱ የተገዙ ዶሮዎች ጠብ እያደረጉልኝ ነው፣ እንቁላል ማለት ነው። ከዛ በቃ እንደው አይታረዱም እያልኩ ልቤ ሁለት እየሆነብኝ ነው። እስቲ ቀኑ ይድረስና እንወስናለን። ለማንኛውም ወደ ሌላ ወሬ ገባው ደግሞ። ከዛ አላችሁ እቺ ቀሚስ ያያችኋት 2000 ብር ናት። እቺ ጥሩ ናት፣ ዋጋዋ ምርጥ ነው። እቺ ሸሚዝ ስንት ብትሆን ጥሩ ናት? ያ ዑምሪ ሀቢቢ ወላሂ ዋጋዋ ትጣላላችሁ። ብሩ ራሱ ተለጣጥፎ ልጁ ላይ ቢሰፋ ይሆነዋል። የዚች ዋጋ ሲታሰብ 1500 ብር 5 ሳንቲም የለውም ቅናሽ። 1500 ብር ሸሚዝ ናት። ትሞቃለች። የሆነ ቀደስ የምትል ሸሚዝ ናት። 1500 ብር። እቺ ጫማ ደግሞ ሸራ ጫማ ናት። በጣም ቀለል ያለች ምርጥ ጫማ ናት። ስንት ብር? 600 ብር። እቺም ጥሩ ነው ዋጋዋ። እንደዚህ አይነት ሸራ ጫማ ምንድን ነው የሚባለው ሱቅ ላይ እዛ ሳውዲ እያለሁ በ30 ሪያል ገዝቼ ነበረ። እስካሁንም አለች እና እሷም ቀለል ያለች ናት። ግን ሰፋብኝ ስለብሰው ልክ የነበረ አሁን እየቆየ ሴት ሰፋብኝ እየለበስኩት አይደለም። እና እቺ ሸራ 600 ብር ናት። በቃ እቺ ማለት ነው ደስ ትላለች። በቃ ቀለል ያለች ናት። ቀለል ባይነት አለ፣ ታጣፊውም አለ፣ ባይነት አለ። እና እቺን መረጥኩ። እቺ ጫማ ደግሞ አንደኛይቱ ጥቁሯ እቺ ስሊፐሯ ስንት ብትሆን ጥሩ ነው? እሱ ደግሞ 500 ብር ጨመረ። ለምን 500? 700 ብር 1800 ብር ነበረ። ታይላንድ ጫማ
1008 ነበር። አሁን 2500 ብር 5 ሳንቲም የለውም። አቤብቴ ጨዋታው በሺህ ቤት ነው። ከሺህ በታች ማፊ ኑሮ ማፊ ትላላችሁ። ኑሮ ማፊ ከሺህ በላይ ነው ጨዋታው። ቀልድ የለም። 2500 ብር ማለት ነው። ከሸራው ጋራ 3100 ብር። እኔ ግን 3000 ከፈልኩ 100 ተቀነሰልኝ። ለሁለቱ ጫማዎች 3000 ብር አስባችሁታል? 3000 ብር መሬት ላይ ሊረገጥ። ለነገሩ 10,000 ከፍሎ የሚገዛ አለ። ለኔ በዛብኝ ትጠላላችሁ። ይሄን ደግሞ ሺቲ ከነሻርቡ ሺቲውን ለማኪና ሰፊ ተሰጥቷል እንዲሰፋ ለእናቶች የሚሆን ሺቲ ከነሻርቡ ነው። እሱም 1500 ነበረ። በትንሽ ጊዜ ገዝቻለሁ ነው ወላይ ለሰው ገዝቻለሁ። ግዢ ተብዬ ጃኬቱን ይሄንን ሺቲ ጃኬቱን በ1003 ይሄንን ሺቲ በ1003 ወላይ በ2600 ብር ሁለቱን ገዝቼ የሆነች ልጅ ለእናቴ ብላኝ ገዝቼላት ነበር። ረመዳን ሳይገባ በፊት ማለት ነው። እና አሁን ላይ ይሄ ሺቲ 1700 ጃኬቱ 1700 3400 ቀር ከሰበር ሙሽኪላ እና እንደምታዩት ነው እንግዲህ ሰው ወደደም ጠላም እየገዛ ነው። ምንም አልተወውም። ምንም እየገዛ ነው። በቃ ሱቁ ብትሄዱ ብሩ ምንም አልታየውም። የልጆች ልብስ ደግሞ እንደዚህ ፊስታን ምናምን 4000 ብር አለ፣ 3500 ብር ዝቅተኛ 2500 ብር ነው የልጆች ልብስ ማለት ነው። እሱንም አልቀረጽኩላችሁ። ወላሂ ይገርማል። ጫማ ልጆች 1600 ብር በቃ 1200 ብር 1500 ብር እንደዛ ነው። ብሩ ኬት እንደሚመጣ አላውቅም። የኛ ብር ወደቀ፣ በቃ ወደቀ። ከጥቅም ውጪ ሊሆን ነው የኢትዮጵያ ብር ወላይ ከጥቅም ውጪ በቃ እንደ ገለባት ይዙታላችሁ ብሩን። ግን ገበያ ስታረጉበት የገበያችሁና የብራችሁ መጠን ሰማይና ምድር ነው። ስለዚህ በጣም ነው የሚያስጠላው የኛ ብር። እንደው ከጥቅም ውጪ እንዳይሆን ፈራሁ። እንዴ ምን ጉድ ነው እንዴ! ወላይ 10,000 ብር ይዛችሁ ሄዳችሁ ምንም ነገር አታመጡም። አሁን እነዚህ ያሳዩአችሁ ልብሶች ማለት ነው 9,000 ስንት ነው የጨረሱት? ረሳሁት። 9,550 ብር ነው የጨረሱት እነዚህ ልብሶች። ያሁኑ ያሳዩአችሁ ቀሚሱ፣ ጃኬት፣ 2 ጫማ፣ እንደገና ሺቲ ከሻርፕ እና የልጅ ልብስ። ሌላ ምን ነበረ ያልቀረስኩት አለ እንዴ? በቃ እቺ ቀሚስ በቃ 9,550 ብር። ወሽ የሆነ ነገር ግን ያልቀረጽኩት ነገር አለ፣ ረስቼዋለሁ። እና በጣም ከባድ ነው፣ ግን ደስ ይላል። ብሩ ዋጋ ስለሌለው ያናዳል እንጂ ደስ ይላል። ከዛ ከሚገዛ ከዚህ ቢገዛ ይሻላል። ከዛኛው ምንዛሬ ጋር ሲወዳደር እዚህ ርካሽ ነው። ለምሳሌ ጫማው እዛ ወይ 100 ብር ቢገዛ የታይላንድ ጫማ አይበጠስም። በጣም ምርጥ ጫማ ነው። 100 ብር ቢገዛ እዛ ማለት ነው። አስባችሁታል? በዚህ ምንዛሬ ሲታሰብ ኦፈር ነው ማለት ነው። እና እዚህ ለኛ ውድ ነው፣ ግን በውጭ ምንዛሬ ሲታሰብ ርካሽ ነው ልብሱ ማለት ነው። እና ለማንኛውም ይሄንን ይመስላል። ሁላችሁም በያላችሁበት ሰላህ ይጠብቃችሁ። በአመት ሁሌም ያድርሰን፣ አዳዲሱን ያልብሰን፣ ልንለብስ አላህ ይስጠን፣ ልናለብስ አላህ ይስጠን እላችኋለሁ። እናላችሁም ካርጎ ከማድረግ እዚሁ ይሻላል ብያለሁ። እንግዲህ እንደኔ የኔ የዛሬ አመት ይኸው የተረተበ እቃ እስካሁን በቦታው አለ፣ አልመጣም። ምንጣፎች ናቸው የሚያሳዝኑኝ፣ ብርድ ልብሶቹ። ሌላው እንኳን ከሊወሊ ነበረ። ምንጣፍና ብርድ ልብስ ነው የሚያጓጓኝ። ድስት ምናምን ነበረበት
አልተሳካለትም። የተሳካ ቀን ይመጣል እላችኋለሁ። ሀገሬ ላይ ብገዛ ይኔ በቃ አንጥፌ አሮጌ ሆኖ ነበር ማለት ነው። ደህና ሁኑ ባይ